ሰው ላገኝ እየጠበቅኩ ነው ያለው። በጣም የምታበሳጭ ሰው ነህ። እሺ ዲዬ ልትረጅኝ ይገባል። ባይሆን አመቻችና ማታ ላገኝሽ ይችላል። ደሞ አንቺም ክላስ እንዳትቀጪ። አሁን ተመልሽና ወደ ክላስ ግቢ። በኋላ ብንደዋወል ይሻላል። ኡፍ ደረቅ ነገር ነህ። እሺ በቃ እሺ። ለማንኛውም ቻው። በኋላ እደውልልካለሁ። ቻው። እሺ እኔ ቀበጥ ቆየችው። ይሄ ነገር አጋጥሞት ሊሆን አይችልም አይደል? ምንም ሊያጋጥማት አይችልም። ምናልባት አርፍዳ ነው እንጂ የሚሆነው በሰዓት ላይ ምንም ሊያጋጥማት አይችልም። እንደዛ ቢሆን ነው የሚሻለው። ካልሆነ ግን በአሁኑ የሚያጋጥመን ነገር ከባድ ነው የሚሆነው። በቃ አንቺ አትጨነቂ። እኔ አሁን እደውልላታለሁ። ወይ ጉድ! ይሄ ግን የሆነ ልጅ ከኛ በፊት አግኝቷት አይሆንም አይደል? እንደዛ ከሆነ እኮ በአሁኑ ምንም ማለት መተማመኛ አይኖረንም። ምን እየተፈጠረ እንዳለ እንኳን አላውቅም እኮ። ልጅቷ ስልኳ ዝግ ነው። ሄሎ ኤፉ፣ የአቤል ቤት ነው እንዴ? አይ እኔ ቤት አይደለሁም። ወይኔ ምን ተሻለን? ቢያንስ ምን እያደረገ እንደሆነ ባውቅ ጥሩ ነበረ። ቆይ ምንድነው? የት ነው ያለሽው? ልጅቷ ደወለች። አንሳው፣ ቶሎ በል። ምን እንደምትል እንስማ። ቶሎ በል አንሳው። ሄሎ ሄሎ ሄሎ። ቆይ ምንሽ ነው ስልክሽን የዘጋሽው? ከቅድም ጀምሮ እኮ የሞከርኩሽ ነበር። እሺ አሁን ደርሰሻል? የት ነው ያለሽው? አትቆራሻ! እስከዛሬ ድረስ ያደረግከኝ ነገር አልበቃ ብሎ ነው? ቆይ ችግር ምንድነው? ያን ያለ እኔና ናታን ማጥፋት የሚፈልገው ለምንድን ነው? ምን ማለት ነው? አመለጠኝ ማለት ነው? ቆይ እንዴት አንድ ህፃን ልጅ ሽንት ቤት ብሎ አመለጠኝ ትላላችሁ? ምን አይነት ደነዝና ከረፈፍ ናቸው? ትሰሙኛላችሁ? እንዴትም እና ከየትም ብለህ ልጁ እንድታመጣልኝ እፈልጋለሁ። ለከረፈፉላ ኤፉዬ ደህና ነሽ አይደል? አንቺ ካለሽ ወንድሜ ምንም እንደማይሆን ቢኒያም ነግሮኝ ነበር፣ ግን እኔ አላመንኩትም። አንቺ ስለደከመሽ ሁሉም ነገር ላይ ተስፋ ቆርጠሽ ትሰጫለሽ ብዬ ነበር። በጣም ፈርቼ ነበረ። ከዛ አረመኔ ታመልጣላችሁና እዚህ ትመጣላችሁ ያላሰብኩም። ነገሩ ምን ሳር ቅጠሉ ሁሉ የእሱ አቃጣሪ ነው። አንተም ታውቅ ነበር? ናቲ ቁጭ ብለን እንድንነጋገር ፈልጌ። ምን እየተፈጠረ እንዳለ እኮ ሁለቱም ሊነግሩኝ ፈቃደኛ አይደሉም። ዋናው ግን እናንተ በሰላም መመለሳችሁ ነው። እኔ የምፈልገው እናንተ ያለ ምንም መሰናክል ያለ ምንም እንቅፋት አብራችሁ እንድትሆኑ ነው። እኔ እውነተኛ ፍቅርን ከእናንተ ነው እያየሁ ያለሁት። ግን እየበቃ አንቺ ተረጋጊ። አሁን እኮ ሁሉም ነገር አልፏል። ከዚህ በኋላ ደግሞ ፈጣሪ ያውቃል። አዎ እሱ ሁሉን መቀየር ይችላል። ሀዘንን በደስታ ለቅሶን በሳቅ የሚቀይረው እሱ ፈጣሪ ብቻ ነው። እኔ የምልሽ ኤፉ፣ ለምንድን ነው እንደዛ ደጋግመን ስንደውልሽ የማታነሽ የነበረው? ሰዎቹ እየተከታተሉን ከነሱ ለማምለጥ እየሞከርን ነበር። ከዛ የማደርገው ነገር ሲጨንቀኝ አግዝሻለሁ ያለኝ ኢንስፔክተር ነበር። እሱ ጋር ደውዬ እንዴት ማምለጥ እንዳለብኝ እንድነግረኝ ጠየቅኩት። ቆይ ምንድነው እየተፈጠረ ያለው? ሰው እንዴት በዚህ ልክ ጨካኝ ሆነ? ሲታይ እኮ አይደለም ሰው እንስሳ መግደል የሚችል አይመስልም ነበር። ሁሉም ነገር እኮ እንደሚታየው አይሆንም። ከጀርባው ሁሌም የሆነ ነገር ይኖራል። ሽፋኑን በማየት ብቻ አንድ መጽሐፍ ውስጥ ምን እንዳለ
ወይም ምን እንደተጻፈ ማወቅ እንደማይቻል ሁሉ ሰውን እኮ ከላይ አይተው ብቻ ማወቅ አትችልም አናቴ። ቆይ ያኔ ሁላችንም ቤት ውስጥ አልነበርን እንዴ?